በ2018 በጀት ዓመት ባካሄደው የቁጥጥር ስራ 94000 ኪሎ ግራም ገደማ ጠጣርና 86500 ሊትር ፈሳሽ የኢንዱስትሪ ምርቶች ከመደርደሪያ እንዲወርዱ ማድረጉን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀ። የአገልግሎት ጊዜ ያለፈባቸውና ጉዳት የሚያስከትሉ ምርቶች ለገበያ ማቅረብ ተጠያቂነትን እንደሚያስከትል የንግዱ ማህበረሰብ ተረድቶ በኃላፊነት መስራት እንዳለበትም ተመላክቷል። ብርሃኑ ይስማው በዝርዝር ይነግረናል። የአማራ ክልል ንግድና ገበያ ልማት ቢሮ ከውጭና በሀገር ውስጥ ተመርተው ለገበያ የሚቀርቡ የውበት መጠበቂያ፣ ምግብ ነክና እንደ መድኃኒት የመሳሰሉ ኢንዱስትሪ ምርቶች የመገልገያ ጊዜ ጥራትና ደህንነታቸው ተጠብቆ ለገበያ መቅረባቸውን የመቆጣጠር ስራ ይሰራል። ቢሮው በ2018 በጀት ዓመት ባካሄደው የቁጥጥር ስራ 94000 ኪሎ ግራም ገደማ ጠጣርና 86500 ሊትር ፈሳሽ የኢንዱስትሪ ምርቶች ከመደርደሪያ እንዲወርዱ ማድረጉን በቢሮው የንግድ ውድድር፣ ሸማቾች ጥበቃና መሰረታዊ ንግድ ዕቃዎች አቅርቦት ዳይሬክተር አቶ ታፈረ ይመር አስታውቀዋል። ሁሉም ድርጅቶቻችን በተደረገ ክትትል በጠጣር 93989.9 ኪሎ ግራም የሚሆን ጠጣር ምርቶችን ከሸልፍ ላይ አውርደን መወገድ ባለባቸው ስታንዳርድ እንዲወገዱና ማህበረሰቡ ላይ እንዳይደርሱ ጉዳት ስለሚያደርሱ እነዚህን የማድረግ ስራ ተሰርቷል። በተመሳሳይ በፈሳሽም ወደ 86563.46 ሊትር የሚሆን ፈሳሽ የማሰባሰብና የማስወገድ ስራ በመስራት ማህበረሰቡን ሊደርስበት ከሚችለው ጠቅም ያግዚያቸው ያለፉ መጠጥና ምግቦች እንዲጠበቅ ማስቻል አድርገናል። ይህን ተከትሎ ህብረተሰቡ የአገልግሎት ጊዜያቸው ያለፈባቸው ምርቶች ከመጠቀምና ለጤናና ተያያዥ ጉዳቶች እንዳይዳረግ መታደግ ተችሏል ብለዋል። ኬሚካሎች አሉ። እነዚህ ኬሚካሎች ደግሞ ጊዜው ሲያልፍባቸው ወደ መርዛማነት ሊቀየሩ ስለሚችሉ እነዚህን በማስወገድ ሰው ላይ ደርስ የነበረን ጤንነቱንና ደህንነቱን አደጋ ላይ የሚጥሉ ጉዳዮችን ቢሮ መከላከል ያደረገበት መሆኑን ማየት ይቻላል። ከመደርደሪያ እንዲወርዱ ከተደረጉ ምርቶች መካከል የህፃናት ምግቦች፣ የውበት መጠበቂያ ቅባቶች፣ የለስላሳ የፍራፍሬ ቃና ያላቸው የታሸጉ መጠጦችና ውሃ ይጠቀሳሉ። አቶ ታፈረ የአገልግሎት ጊዜ ያለፈባቸው ጉዳት የሚያስከትሉ ምርቶችን ለገበያ ማቅረብ ተጠያቂነትን እንደሚያስከትል የንግዱ ማህበረሰብ ተረድቶ በኃላፊነት እንዲሰራ አሳስበዋል። የህግ ተጠያቂነቱ በ8/13/2006 በዝርዝር ተቀምጧል። ጉዳቱ በሰው ላይ ላደረሰው ጉዳት የአካል የስነ ልቦናና የጤና እክሎች ይሆናሉ ማለት ነው። እነዚህ ጉዳቶች ኃላፊነት የሚወሰድ ከቸርቻሪው እስከ ጅምለኛው እስከ አስመጪውና እስከ አምራቹ ድረስ ሁሉም ተጠያቂ ናቸው። ምክንያቱም የዚያን ምርት ደህንነትና ጤንነት የማረጋገጥ ሙሉ ኃላፊነት አለባቸው። ይህን ሳያደርጉ በዜጎች ላይ ለሚደርሰው የትኛውም የጤና እክል ወይም የስነ ልቦና ወይም የአካል የትኛውን ጉዳት ሙሉ ኃላፊነት ወስደ የመካስ የመጠየቅ ኃላፊነት በነጋዴው ላይ ተጥሏል ወይም ግዴታ ነው። ይህን ግዴታ የንግዱ ማህበረሰብ ኃላፊነት እንዳለበት በዝርዝር ሊያውቅ ይገባል። ህብረተሰቡ የውበት መጠበቂያ መድኃኒቶችና ምግብ ነክ የኢንዱስትሪ ምርቶችን ሲጠቀም የአገልግሎት ጊዜ ጥራትና ደህንነት ማረጋገጥ እንዳለበትም አሳስበዋል። የአማራ ክልል ንግድና ገበያ ልማት ቢሮ በ2018 በጀት ዓመት 94000 ኪሎ ግራም ጠጣርና 87000 ሊትር ገደማ ፈሳሽ የኢንዱስትሪ ምርቶችን ማስወገዱን አስታውቋል። ሂጅራ ባንክ በበጀት ዓመቱ አመርቂ ውጤት ማስመዝገቡን የባንኩ ፕሬዝዳንት ዳዊት ቀኖ ተናገሩ። ባንኩ በበጀት ዓመቱ 1.9 ቢሊዮን ብር ጠቅላላ ትርፍ ማግኘቱም ተገልጿል። ቴዎድሮስ ኃይለኢየሱስ በዝርዝር ይነግረናል። ከአራት ዓመታት በፊት ወደ ስራ የገባውና ሙሉ በሙሉ ከወለድ ነጻ የባንክ አገልግሎት የሚሰጠው የሂጅራ ባንክ የ2018 በጀት ዓመቱን የስራ አፈጻጸም አስመልክቶ ለመገናኛ ብዙሃን ገለጻ አድርጓል። የባንኩ ፕሬዝዳንት አቶ ዳዊት ቀኖ ባንኩ በተጠናቀቀው 2018 በጀት ዓመት አመርቂ ውጤት አስመዝግቧል ያሉ ሲሆን በጠቅላላ ገቢ ከፍተኛ ውጤት መመዝገቡንም አንስተዋል። ባንኩ ከተመሰረተ ጀምሮ ባለፉት 4 ዓመታት ካስመዘገበው አጠቃላይ ድምር ገቢ 2.965 ቢሊዮን ብር በመብለጥ የዘንድሮ ዓመታዊ ገቢ ብር 3.55 ቢሊዮን የደረሰ ሲሆን ይህም ቀደም ሲል ከነበረው በጀት ዓመት አንጻር የ97% እድገት አሳይቷል። ባንኩ በበጀት ዓመቱ 1.9 ቢሊዮን ጠቅላላ ትርፍ ማግኘቱንም በዚሁ መግለጫ የተመላከተ ሲሆን በተቀማጭ ገንዘብ በአጠቃላይ የሀብት መጠንም ከፍተኛ ውጤት መመዝገቡን ፕሬዝዳንቱ ተናግረዋል። የባንኩ አጠቃላይ የሀብት መጠን ባለፈው በጀት ዓመት ከነበረው 14.61 ቢሊዮን ብር በአንድ ዓመት ጊዜ ውስጥ ብቻ በ115% በማሳደግ ብር 31.45 ቢሊዮን ደርሷል። ተቀማጭ ገንዘብ ባለፈው በጀት ዓመት በተመሳሳይ ወቅት ከነበረበት 11.94 ቢሊዮን ብር በመነሳት
በአንድ ዓመት ጊዜ ውስጥ በ101% በማሳደግ ብር 24 ቢሊዮን ማድረስ ተችሏል። ሂጅራ ባንክ የማህበራዊና የሸሪዓዊ ኃላፊነትን ከመወጣት አንጻርም በርካታ ስራዎች የሰራበት የበጀት ዓመት መሆኑንም የባንኩ የከፍተኛ የሥራ ኃላፊ ተናግረዋል። በሀገራችን የፋይናንሲንግ ተቋማት ታሪክ ፈርቀዳጅ በመሆን በበጀት ዓመቱ ከዘካት አከፋፈል ስነ ስርዓት መሰረት ተቋማዊ ዘካት ብር 8 ሚሊዮን እንዲሁም ለወቅፍ 2 ሚሊዮን በማውጣት አጠቃላይ 10 ሚሊዮን ብር በመክፈል ሸራዊ ግዴታውን መወጣት ችሏል። ባንኩ በበጀት ዓመቱ 158 ሚሊዮን የአሜሪካ ዶላር የውጭ ምንዛሬ ማግኘት መቻሉም ተገልጿል። ባንኩ በአሁኑ ሰዓት ከ26 ሺህ በላይ አባላት ያለው ሲሆን በ170 ቅርንጫፎችም ሙሉ በሙሉ የወለድ ነፃ የባንክ አገልግሎት እየሰጠ ይገኛል።